የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል። ብር አምባር ሰበረሉ ኪራ ልጆ እያልን ነበረ ባለፈው ስናሽቃብጥ የነበረው። አሁን ደግሞ ኪራ ልጆ አስረገዘሉ ነው ምንለው ወይንስ ምንድነው ምንለው አናቅም። በቀጣይ እንግዲህ ዛሬ በተለመደው ሰዓት ሲለቀቅልን ምን እንደተፈጠረ እናያለን ማለት ነው። ብዙ አወዛጋቢና አስጨናቂ ነገሮች አሉ ማለት ነው። የዛሬውን በእርግጥ በጣም የሚያስከፋ ነገር የለውም፣ አሪፍ ነገር ነው ማለት ነው። ስለዚህ ሙሉን እስከ መጨረሻው ድረስ ታዩታላችሁ። ይለቀቅላችኋል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰቡ ነው። ወደ 10,000 እየገባን ነው። ስለዚህ 10,000 እንገባለን። ይሄን ቪዲዮ የምታዩ ሁላችሁም ሰብስክራይብ ነካ እያረጋችሁ ለፉ ማለት ነው። በቅርብ ጊዜ 10,000 መግባት አለብን። ወደ 10,000 እየተንደረደርን ስለሆነ ማለት ነው። እና ውዶቼ የጽናት ድራማ የምንወዳቸው የምናፈቅራቸው ፍቅር ቅርቅር ውድድድ የምናደርጋቸው የጽናት ድራማዎች እንግዲህ ዛሬ ይመጡልናል ማለት ነው። የኔው እንቆች ውድ የሆኑ እንቁ ናቸው። በጣም ነው የምወዳቸው ሁሉንም ማለት ነው። በቃ እዚህ ተዋናይ ውስጥ እምጣላው የለም። ቤቲን ነበረች፣ ቤቲም የለችም። በቃ ሌሎቹ ሁሉንም በጣም ነው የምወዳቸው። ቤቲም በክፋቷ ነው የምጠላት ማለት ነው። እና ዛሬ በተለመደው ሰዓት ይለቀቅልናል። እንግዲህ በጣም አሪፍ ነገር አለ፣ የምትወዱት ነገር አለ ማለት ነው። ዛሬ እንግዲህ እስኪ ተወዱታላችሁ አትወዱትም የሚለውን ነገር ካያችሁት በኋላ በኮሜንት አያለው ማለት ነው። እና ወዶቼ በተለይ ደግሞ እነዚህ ውድ የሆኑ እንቆቹ ቆነጃጅቶች እንግዲህ ፍቅራቸው ስላማረ ደስ ብሎናል። በተለይ እንደ ናሆሜና እንደ ምሩ ጽናትና ኪሮም እንደዚህ ቢሆኑ በጣም እንመኝ ነበረ። የምንመኘውም ደግሞ ባለፉት ክፍሎች ተሳክተዋል። ከጠብ ወደ ፍቅር ትላላችሁ ተቀይሯል ማለት ነው ሁሉም ነገር። ከዚህ በኋላ ምን ይፈጠራል? አሁንም በኪራና በጽናት መሀል ላይ ሌላ ነገር ይፈጠራል ወይ? የጽናት አባት ይሄን ነገር ይፈቅዳል ወይ? የናሆም አባት፣ የናሆም እናት፣ የናሆም ቤተሰቦች የቤት ሰራተኛ ስለሆነች ጽናት ትሆንሃለች ብለው ፈቅደው መርቀው ይድሩለታል ወይንስ ደግሞ ከናንተ ይልቅ ጽናት ትበልጥብኛለች ብሎ ቤቱን ትቶ ይወጣል ኪራ? ምንድነው የሚፈጠረው? በአይምሮዬ ብዙ ነገሮች እየተወዛገቡብኝ ነው። ምክንያቱም የጽናት አባትም የናሆም አባትም ተተዋውቀዋል፣ ግን በአማችነት ሳይሆን በኖርማል እንትን ነበር የተዋወቁት። ስለዚህ አሁን የጽናት አባት ኪራን በጣም ነው የሚወዱት። ስለዚህ አማቻቸው ቢሆን አይጠሉም ማለት ነው። ምክንያቱም በጣም ምርጥ ልጅ ነው ኪራ፣ ለሁሉም ሰው ክብር ያለው ልጅ ነው። ጽናትም ደግሞ እንደዛው የሱን ቤተሰቦች ትወዳለች። ግን የኪራ ቤተሰብ እናት አባት ይቀበላሉ ወይ? ጽናት የቤት ሰራተኛ ናት፣ እንዴት ታገባለች? ሌላ ሴት አትህ ነው ይላሉ ወይንስ ደግሞ ምርጥ ሴት ናት ትገባዋለች ብለው መርቀው ይሰጡታል? ምን ይፈጠራል? እናንተስ እንዴት ነው ሀሳባችሁ? አሁን ትንሽ የፈራሁት በእነሱ ቤተሰብ መሀል አንዱ ቤተሰብ አይሆንም እንዳይልና ይሄ ፍቅራቸው ወደ ጥል እንዳይቀየር፣ ይሄ ሳቅ ደስታቸው ወደ ለቅሶ እንዳይቀየር ፈርቻለሁ። ምክንያቱም ለኪራ አባት ይሄን መናገር በጣም ከባድ ነው። አይ ዶንት ኬር እንግዲህ ምን ሊፈጠር እንደሚችል በደንብ አድርገን በቀጣይ በሚለቀቀው እናያለን። በቀጣጣይ በ3 4 5 የሚለቀቁ ክፍሎች ላይ እንግዲህ አዳዲስ ነገር ሊኖር ይችላል። ያሁኑ ግን ትንሽ እንግዲህ ታዩታላችሁ። የሚለቀቀውን ትንሽ አዲስ ነገር አለ ዛሬ ማለት ነው።